इसने गलते गाफिन किया ጋፊን ቀባ ዋሌኩም ሰላም። ይኸውልሽ እታች ያሉ ልጆች ኦሮሞኛ ስለማይችሉ እኔ ትንሽ እረዳለሁ፣ ግን ስለማይችሉ በአማርኛ አውሪላቸው። እሺ ለነሱ። እሺ ኡስታዝ፣ እሷ ያለችው ሙስሊም ማለት ምን ማለት ነው፣ ኢስላም ማለት ምን ማለት ነው፣ አንድ አይደሉም ወይ ያለች ነው። እና ይሄንን ልታብራራላችሁ ትፈልጋለች። እሺ አብራራለን። ኢስላም የሚለው የሃይማኖቱ መጠሪያ ስም ሲሆን ሙስሊም የሚለው ደግሞ የሃይማኖቱ ተከታይ የግለሰቡ መጠሪያ ነው። እሺ ኢስላም የሚለው የሃይማኖቱ መጠሪያ ነው። ማስረጃ አላህ ሱብሓነሁ ወተዓላ በሱራ አሊ ኢምራን ላይ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። ኢስላም የሚለው የሃይማኖቱ መጠሪያ ስም ነው። ሙስሊም የሚለው ደግሞ የሃይማኖቱ ተከታይ የግለሰቡ መጠሪያ ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አለ። የእኛ መጠሪያ ነው እሱ። እሺ ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው፣ የሚለያዩ ነገራት አይደሉም። ገብታችኋል? ያ ነው ኢስላም የሚለው የሃይማኖት መጠሪያ ስም ነው። ሙስሊም የሚለው ደግሞ የሃይማኖት ተከታይ የግለሰቡ መጠሪያ ነው። እሺ ገባሽ? ጋፊንጋ ገባሽ? ገባት። ግን ሙስሊም የሚሉትን ያሻርካሉ እያለች ነው። ሙስሊም የሚባሉ ሰዎች ያሻርካሉ፣ ኢስላም የሚባሉት ደግሞ በአንድ መንገድ የሚሄዱ ናቸው እያለች ነው። አስረጃት። አሁን የነገርኩሽን ንገረት። ኢስላም የሚለው የሃይማኖቱ መጠሪያ ስም ነው በያት። ሙስሊም የሚለው ደግሞ የግለሰቦቹ መጠሪያ ነው። ወደ እስልምና ራሳቸውን ያስጠጉ ሰዎች መጠሪያ ነው እሱ። ሙስሊም የሆነ ሰው ማለት የእስልምናን ሃይማኖት ህግና ስርዓት በትክክል የሚከተል በአምላኩ የማያጋራ ሰው ነው። ስለዚህ አንድ ሰው የሚያጋራ ከሆነ ሙስሊም ተብሎ አይጠራም። ገብታችኋል? አልሙሽሪክ ላ ዩቃል ዐንሁ ያኒ ሙስሊም፣ በአላህ ላይ የሚያጋራ ሰው ሙስሊም ሊባል አይችልም። ያ እሺ استاذ كذا خير እሺ ገለቶሚ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ሁሴን ወንድሜ፣ የኔ ጥያቄ ምን መሰለህ፣ በውስጣችን ወይም ደግሞ የሆነ በቀልባችን በነፍስያችን የምናስባት ወንጀል የትኛውም ወንጀል ይሰማላ? ይሰማላ? የትኛውም ወንጀል እንዴት ይታያል ማለት ከነፍስያችን ጋር ደረደር እንይዛለን። አላደርገውም የሆነ አላ በቃ ሳታደርገው ትቀራለህ ያችን ወንጀል እና ይጻፍብናል ወይስ አይጻፍብንም? እሺ ምን ታድርገው? እሺ ምን ታድርገው? አይጻፍም። እሱ በውስጣቸው ያሰባቸው ጥርሱ አይጻፍም። ማስረጃ አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተናግሯል። አላህ በቁርአን ላይ በሱረቱል በቀራ የመጨረሻው ገጽ ላይ ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። እኔ አምላካቸው አላህ አንዲትን ነፍስ ከምትችለው አቅም በላይ አላስገድዳትም። ማንም ነፍስ የሰራችው ኃጢአት በእርሷ ላይ ያለባት ማንም መልካም ስራ ለእርሷ አለላት አለ። የሰራነውን እንጂ የሚይዝብን ያሰብነውን እንዳልሆነ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ምን አሉ? መን ሀመ ቢሰይአቲን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ አሉ። ይህ በጣም የሚደንቅ ሐዲስ ነው። ሙሉ ልንገራችሁ፣ አዳምጡ። አላህ ስብሐነሁ ወተዓላ መልካም ስራንና መጥፎን ስራን እንዴት እንደሚይዝ የትኛውን እንደማይይዝም የተናገረበት ነው በነብዩ ሰለላሁ ዐለይሂ ወሰለም በኩል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ ወመን ሀመ ቢሐሰነትን ፈዐሚለሃ ከተበ ላሁ ለሁ ዐሸር ሐሰናት። ይሄ ስለ መልካም ስራ አለቀ። ወመን ሀመ ቢሰይአትን ፈተረከሃ ፈለም ያዕመልሃ ከተበ ላሁ ለሁ ሐሰነተን ካሚላ ወመን ሀመ ቢሰይአትን ፈዐሚለሃ ከተበ ላሁ ዐለይሂ ሰይአትን ዋሒዳ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አንድን መልካም ስራ ለመስራት አቅዶና አስቦ ነይቶ ሳይሳካለት ቀርቶ ያልሰራ ሰው ልክ እንደሰራ ተደርጎ ሙሉ ምንዳ ይጻፍለታል አሉ። ለምሳሌ በሆነ ድሃዎች አካባቢ ያለፍክና ምን ነው አላህ እንደው ገንዘብ ሰጥቶኝ አንድ ፍየል አርጄ ለእነዚህ ድሃዎች ባበላኋቸውና ሰደቃ ባደረግኩኝ ብለህ ነይት ካሰብክ፣ ግን ያንን አቅሙን አላገኘህም። አንተ ሀሳብ ነው ያለህ። አሁን ይህን በማሰብህ መልካም ስራ በውስጥ አሰብክ አይደለ? ግን አቅሙን አላገኘህም፣ አልሰራህም።
ስለዚህ አላህ ላንተ አንድ ፍየል አድርጎ ይሄ ሰው ሰደቃ አድርጓል ብሎ ምንዳውን ይይዝልሃል። አያቸው አይደል? ይሄ ነው መልካም ስራ ለመስራት አስቦ ሳይሰራው የቀረ ልክ እንደሰራ ተደርጎ ሙሉ ምንዳ ከአላህ ዘንድ ይጻፍለታል ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነው። እሺ ካደረገውስ? ያ ደግሞ ምሳሌው ምንድነው? ምን ነው እንደ አላህ ገንዘብ ሰጥቶኝ አንድ ፍየል አርጄ ለእነዚህ ድሃዎች ሰደቃ ባደረግኩላቸው ብለህ አሰብክና ገንዘቡን አገኘ፣ አመጣህ፣ አረድክላቸው፣ አበላሃቸው። የሰራው ደግሞ ስንት ያገኛል? 10 እጥፍ ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ወመን ሀመ ቢሐሰነትን ፈዐሚለሃ ከተበ ላሁ ለሁ 10 ሐሰናት አሉ። አንድን መልካም ስራ ለመስራት አስበውና አቅዶ የሰራው ሰው የእርሱን አምሳያ 10 እጥፍ አላህ ይይዝለታል አሉ። እንደ እምነቱ ጥንካሬ እስከ 700 የሚታጠፍለትም አላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ ኢኽላሱ ያንን ለአላህ ብሎ እንደው ጥርት አድርጎ ሙሉ በሙሉ ከሰራ ይወጣቸዋል። አሳምሮ ያን ስራውን ለአላህ ብሎ ከሰራ እንደ ኢማኑ ጥንካሬ የሚታጠፍለታል። አሁን የመልካም ስራን አያያዝ ጨረስን፣ ወደ መጥፎ ስራ እንሂድ። አሁን እሷ የጠየቀችው መጥፎ ስራ አስቤ ግን አልሰራሁትም ያያዝብኛል ወይ ነው ያለችው። ወመን ሀመ ቢሰይአቲን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድን መጥፎ ስራ ለመስራት አቅዶና አስቦ ፈለም ያዕመልሃ ሳይሰራ የቀረ ሰው ከተበላሁ ለሁ ሐሰነተን ካሚላ ጭራሽ አንድ ሙሉ ምንዳ አጀር ይጻፍለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴት እንዴ? መጥፎ ስራ ለመስራት አስቤ ከተውኩት አይደለም ኃጢአት ሊጻፍብኝ ሰርቷል ተብሎ የመልካም ምንዳ አጀር ይጻፍልኛል። ለምን? ምክንያቱም ያን ስራ የተወው ሰውየው አላህን ፈርቶ ከሆነ። ልብ በሉ። ለምሳሌ ልስጣችሁ። ለመስረቅ አሰባችሁ፣ ተመቻቸላችሁ፣ ሁሉን እድል አገኛችሁ። ወዲያው እንደሄዳችሁ እዚያ ቦታ ላይ አቅዳችሁ ለመስረቅ ፈልጋችሁ ገንዘቡን ፊታችሁ አይታችሁ አላህን ፈራችሁ፣ አስታውሳችሁ ነገር እኮ ከአላህ ፊት እቆማለሁ፣ ለምን ይሄን ኃጢአት አደርጋለሁ፣ ለምን ሰዎችን እበድላለሁ፣ ይሄ ወቅሷችሁ ተመለሳችሁ። ስለዚህ ይሄ መልካም ነገር ነው አይደለም። መጥፎ ልትሰራ ሄደህ ያ በውስጥህ ያለው መልካምነት ከለከለ፣ አላህን መፍራት ከለከለ። አላህን ፈርተህ በመተውህ ምክንያት አንድ ሙሉ ምንዳ ይጻፍለታል። ይሄ ነው። እሺ ሁለተኛው ደግሞ ምንድነው? ከዚሁ ጋር በተያያዘ አላህን ፈርቶ ሳይሆን ሳይሳካለት ተመለሰ ሰውየው። ልትሰርቅ አስበህ ሂደህ ባለቤቱ አገኘና ግንባርህን ብሎህ እንዲህ እያሸህ ተመለስክ ወደ ቤትህ። አላህን ፈርተህ አይደለም የተውከው፣ ነገር ግን ባለቤቱ በቃ ከለከለ። ይሄ ሰው ምንዳ ያገኛል ወይ? ላ ይሄ ሰው ምንዳ አያገኝም። ግን መጥፎ ስራ ሰርቷል ሰርቋል ተብሎ ይጻፍበታል ወይ? ላ አይጻፍበትም። አይጻፍም፣ ምክንያቱም አልሰረቀምና። እሺ ያን መጥፎ ስራ ለመስራት አስቦ የሰረቀስ? ያንን መጥፎ ስራ ለመስራት አስቦ የሰራ ይሄ ደግሞ ያ የሰራው ኃጢአት ብቻ ነው የሚጻፍበት። ልክ መልካም ስራ ሰርቶ እንደ 10 እጥፍ እንደታጠፈለት ይሄ መጥፎ ስራ አይታጠፍም። ያቸው የሰራት ኃጢአት ብቻ ነች። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ወመን ሀመ ቢሰይአቲን ፈዐሚለሃ ከተበ ላሁ ዐለይሂ ሰይአተን ዋሂዳ። አንድን መጥፎ ስራ ለመስራት አቅዱ የሰራ ሰው አንዲት ኃጢአት ብቻ ያችት የሰራት ብቻ ትመዘገብበታለች አሉ። አላህም በቁርአን ላይ ሲናገር ምን አለ? ስለዚህ መን ጃአ ቢልሐሰነቲ ፈለሁ 10 አምሳሊሃ ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ ወሁም ላ ዩዝለሙን አለ። አንዲትን መልካም ስራ ሰርቶ የመጣ ሰው የእርሷን አምሳያ 10 እጥፍ አለው ብሎ አላህ ተናገረ። ነገር ግን አንዲትን ኃጢአት ሰርቶ የመጣ ሰው የእርሷን አምሳያ እንጂ ሌላ አይጻፍበትም፣ አይመነዳም ማለት ነው። ወሁም ላ ዩዝለሙን እነርሱም አይበደሉም። እሺ ያንን የሰራሁትን ኃጢአት ተውበትና ንስሐ ካደረግኩኝስ? ተያዘብኝ አለ እንደሰራሁት። ተውበትና ንስሐ ካደረግኩኝስ ይማራል ነው። ኢየሱስ ክርስቶስም ጌታ ነኝ ሲል ጊዜ ወይንም ጌታ ነው ሲባል ጊዜ መጽሐፍ ቅዱስ ላይ ለእስራኤል ወገን አለቃ መደረጉን የሚገልጸው በመደረግ ያገኘው ጌትነት ነውና ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ጌታ አደረገው። እሺ እኔ ህይወትም መንገድም ስማ፣ እኔ ህይወትም መንገድም ነኝ የሚለው እንዴት አለ? ከዚያ በኋላ ምን አለ? ጨርሰ እኔ መንገድም ህይወትም ነኝ የሚለው እንዴት አለ? ምን አለ? ጨርሰው። የምን መንገድ? መንገድ ሲባል ቀጥታ አስፋልት ማለት አይደለም፣ ወደ ሆነ ነገር የሚያዳርስ ለማለት ነው። ወደ ማን ከተባለ አይደለም፣ ወደ ሰማይ ነው። መያለሰለ እኔ ህይወትም እውነትም መንገድም ወደ ገነት ወደ ቀጥታ መንገድ አዳም እኔ ህይወትም እውነትም መንገድም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም ማለት አይደለ? አሜን ነው። አዎ አለዚህ ቦታ ላይ መንገድ ሲል ወደ የሚል አስቀምጦታል።
ተናግሯል። ወደ ማን የሚወስድ መንገድ ነው? ኢየሱስ ክርስቶስ ወደ አንዱ አምላክ ወደ አብ የሚወስድ መንገድ ነው ማለት ነው። ያ ማለት በእርሱ ላይ ከአምላክ የተቀበለው ቃልና ትምህርት አለ። ያንን የሰማና የተከተለ ያንን ወደ አምላክ ይወስደዋል ኢየሱስ ክርስቶስ ማለት ነው። ሌላ ነገር አይደለም። የሰጠኸኝንም ቃል መሐመድ እንደዛ ብለዋል። መሐመድ እንደዛ ብለዋል። የነቢያቶች መገለጫ ነው። ነቢያቶች ሁሉ ወደ አምላክ የሚወስዱ ናቸው፣ ትክክለኛ ናቸው። የኔ ስጋ የበላ ደም የጠጣ የዘላለም ሕይወት ያገኛል ብሏል መሐመድ። ስጋ መብላትና መጠጣት ሲባል ስጋን መገንቸር ማለት አይደለም፣ ትምህርቱን መከተል ማለት ነው። የምን ትምህርት? መጽሐፍ ላይ ሰምቶ ማሳለፍ ማለት ነው። እንደዚያ ነው። ኢየሱስ ክርስቶስም ያለ ማለት ፈልጎ ነው እንጂ ስጋዬን የበላ ሲል ጊዜ ሄደህ እሱን ስጋ መገንቸር ማለት ሳይሆን ከአምላክ የተቀበለው ትምህርት አለ፣ ያንን የተከተለ ለማለት ነው። ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ከአምላክ የተቀበለው መልእክት አለ፣ ቃል አለ። ያንን ሰምቶ ለሰዎች ይናገራል። ያን የተከተለ የዘላለማዊ ሕይወትን ያገኛል ማለት ነው። እሱን ሄደህ መብላት ማለት አይደለም። መልእክት ሳይሆን የአብ ልጅ ነው ኢየሱስ። ልጅ ማለትን ማለት ነው። ልጅ ማለት ኢየሱስ የአብ የላከው ልጅ ማለትን ማለት ነው። ምን አድርጎ ልኮታል አላከው ሳይሆን የልጅ ሶስት እናት በአንድ ሶስት አካል መጽሐፍ አለ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አድርጌቸው እስቲ በአማርኛ ሴራ በው በቆና ለመለኮሰ ድግደሚ ጀራ ማሪፋ ማልጀዳ ጋፊን ቀባ ፊል ኢስላም ጋፊን ቀባ አይደለም። እስቲ መሐመድ ተጠምቋል እንዴ? እኛ የሰው ጥምቀት ምንም አይሰራም ብለን ነው ምናምን። የአምላክ ጥምቀት ይበልጣል። የአምላክ መንክር ይበልጣል። ሰዎች ጠምቀው ወዴትም አይወስደው። አምላክ ግን የፈጠረብህ የመለኮታዊ ሃይማኖት ኢስላም እርሱ መንክር ይባላል። በዚያ ላይ ነው እኛ አምላክ አላህ የፈጠረ። ሰው ውሃ ስለረጨበት የሚያደረገ ቆይ የእናንተ ትምህርት የኢየሱስ ትምህርት ትቀበላላችሁ? የትኛውን ትምህርት? የኢሳ ማለት የትኛውን ትምህርት? ለምሳሌ አምላክ አለኝ የተናገረው እሱ አትቀበሉ? አይደለም። ቆይ በአብ በልጅ በመንፈስ ቅዱስ በሉና አጥምቁት ያለው ትቀበላላችሁ? አትቀበሉም? ስለ ጥምቀት የተነገረው እሱ ስህተት ነው። ከጊዜ በኋላ የተጨመረ ነው። ስለ ጥምቀት የተነገረው ከጊዜ በኋላ የተጨመረ ነው። ይልቁንስ አንተ የኢየሱስ ክርስቶስን ትምህርት ትቀበላለህ? አለ ጌቶ የኢየሱስ ክርስቶስ እቀበላለሁ። በጣም ጥሩ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ይላል ኢየሱስ። ትቀበለዋለህ? አዎ እቀበላለሁ። ሙሉ ሰው፣ ሙሉ እግዚአብሔር፣ ሙሉ ጌታ። አንድ የተጻፈውን እናውራ። እኔ የተጻፈውን እያነሳሁ እየጠየቅኩ ነው። እኔ ሰው ነኝ እንዳለ ሁሉ ይሄንን ተቀበል። እሺ እኔ እግዚአብሔር ነኝ ብሎ ነው እግዚአብሔር ነው ያልከው አንተ? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል? እኔ እግዚአብሔር ነኝ ብሏል ኢየሱስ? እኔ ሰው ነኝ እንዳለ እግዚአብሔር ሳይሆን ቆይ እንዴት ከሞት ይነሳል? እግዚአብሔር ሳይሆን ጌታ ሲጀምር አምላክ አይሞትም እንጂ ሞተ ከተባለ አለቀ በቃ። እግዚአብሔር አይደለም አምላክ አይሞትም። በስጋ እኮ ነው የሞተው። ስማ በስጋ እኮ ነው የሞተው፣ በአምላክነት አልሞተም። አምላክና አምላክ ታዲያ ስጋ አምላክ ስጋ አይደለም መለኮት ነው። ስለዚህ ኢየሱስ አምላክ አይደለም ማለት ነው ስጋ ነው። እሺ ቆይ ሰው ኢየሱስ ሰው ከሆነ ስማ ኢየሱስ ሰው ከሆነ ከሰው ላይ አይደለ የተወለደው? ከሰው ነው የተወለደው። ኢየሱስም ራሱ ከሰው ነው የተወለደው። አንተ ለምሳሌ አባት አለ፣ የስጋ የምድር አባት። ኢየሱስ አሁን ለምሳሌ መሐመድ የምድር አባት አለ፣ እናትም አባትም አላቸው። ኢየሱስ ክርስቶስ የምድር አባት አለ? እሺ አምላክ ያለ አባት ከእናት ብቻ መፍጠር ይችላልና ኢየሱስን በዚያ መንገድ አመጣው። እሱ
የአምላክን ቻይነት እንጂ የሚገልጸው ይሄ ኢየሱስ ክርስቶስ ምንም አይነት አስተዋጽኦ አላደረገም። በዚህ ላይ ነው ጸጋ ከአምላክ ዘንድ ከጌታ ከአምላክ ዘንድ ተገኝቶልሻል ነው ያላት መልአኩ። ኢየሱስ ሰው ከሆነ እንዴት ታዲያ ሰው ከእናት ሰው ያለ አባትም ያለ እናትም ይፈጠራል። አምላክ ችግር የለበትም፣ በሁሉም ይችላል። አዳምን ለምሳሌ እናትና አባት አሉት ሲፈጠሩ ነው። አዳምና እናትና አባት አሉት የለትም? ካፈር አይደል የተፈጠሩት ነው አይደል? እናትና አባት ከሌለው አንድ ሰው ሰው ሊሆን አይችልም እያልከን ነውና አዳምን ጨመር ሰጠው። አዳም እናትም የለውም አባትም የለውም። እሺ ከአዳም በኋላ ሌላ ሰው ውስጥ እናትም አባትም የሌለው የሔዋን አባት ማን ነው? ከሰማይ እግዚአብሔር ነው አባቷ ነው። ስለዚህ አምላክ ነች ማለት ነው። የአምላክ ልጅ ነች እና ሔዋን አይደለም። ከአፈር ነው የተፈጠሩት። ከአፈር የተፈጠረው አዳም፣ ሔዋን ከአፈር ነው የተፈጠረችው። ከአዳም አማርኛ አልችልም። ገብቶኛል። ከአዳም ያጥንቱ ከጎኑ ነው የተፈጠረችው አይደለ? ስለዚህ አባቷ ማን ነው? እናቷ ማነች? የሔዋን የሔዋን እናትና አባቷ ማን? አባቷ ከአጥንቱ እንደወጣ ያደረገው አዳም ሳይሆን እግዚአብሔር ነው። አይደለም፣ አባቷን ነው የጠየቁት። የሔዋን አባት ማን ነው? የምድር አባት የሉም። አይዋ የምድር አባት የላትም። ኢየሱስም የምድር አባት የለውም። በጣም ጥሩ። የሔዋን እናት ማን ነች? የምድር እናትም የላትም። አይዋ የሔዋን እናት አባትም የላትም። ኢየሱስ ግን የምድር እናት እንኳን ቢያንስ አለችው አይደለ? እናት አለችው አይደለ ኢየሱስ? አዎ። ስለዚህ በአፈጣጠር ሔዋን ትበልጣለች ማለት ነው ከኢየሱስ ክርስቶስ። ቆይ ሔዋንና አዳም ተፈጠሩ አይደለም? ሔዋንና አዳም ተፈጠሩ አይደል? ተፈጠሩ ነው የሚባሉት። ከምን ሔዋን ከምድር የተፈጠረችው? ከአዳም አጥንት ነው ተባለና አላ አዳም መጀመሪያ ከአፈር ነው የተፈጠረው። አንተ ፍጡር ነህ አይደለ? እኔ ፍጡር ነኝ። ከምድር ነው የተፈጠርከው? ወደ መጀመሪያ ነው ከእናትና ከአባት ነው እግዚአብሔር ፈጠረ። እሱን አንተ ንገረኝ። ከምንድን ነው አንተ የተፈጠርከው? ከአፈር ነው የተፈጠርከው ወይንስ ከእናትህ ማህፀን ነው የተፈጠርከው? መጀመሪያ ከአፈር ነው የመጣሁት። ከዛ ከእናትና አባቴ መሀል ነው የመጣው። በጣም ጥሩ። ኢየሱስ ክርስቶስም ከእናቱ ማህፀን ነው የተፈጠረው አይደለ? ኢየሱስ ክርስቶስ እዛ ቆይ ከማርያም ውስጥ ተፈጥሮ ነውስ? ከዛ በፊትም አለው ብለህ ታምናለህ? ከማርያም ማህፀን ነው የተፈጠረው። እነሆ ትጸንሻለሽ አላት መልአኩ ገብርኤል። ጽንስ ደግሞ የሰው ልጅ መገኛ መጀመሪያ ነው። እዚያ በፊት የሌለ ነገር። ኢየሱስ የማርያም ሆድ ውስጥ ነው የተፈጠረው ኢየሱስ። እነሆ ትጸንሻለሽ አለ። ኢየሱስ እኮ ሰው ሲያስተምር እኔ ከአብርሃም በፊት ነበርኩ ይላል። ቀን ነው፣ ስለ ቀኑ እየተናገረ ነው። እዚያ ጋር ከፍ ብለህ ብታየው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። አየምም ደስ አለውም ማለት ለቀኑ እየተናገረ እንጂ ስለራሱ አይደለም ነው እንጂ። አንተ ከአብርሃም በፊት ነበርክ? እኔ ከአብርሃም በፊት ብቻ ሳይሆን ከኖህ በፊት ነበርኩ። እኔ ደግሞ እዛን ጊዜ ምን እየተፈጠረ ነበረ አይተሃል? እኔ እውነት እላለሁ ከአብርሃም በፊት አለው፣ ከይስሐቅ በፊት አለው፣ ከያዕቆብ በፊት አለው፣ ከኖህ በፊት አለው፣ ከሔዋን በፊት ራሱ አለው። አንድ የሚቀድመኝ አዳም ብቻ ነው። ከዛስ አዳም ብቻ ነው የሚቀድመኝ። እኔ ከአብርሃም በፊት አለ። እውነት እላለሁ ከሰማይ ወርጃለሁ፣ ወደ ሰማይ እመለሳለሁ። ሔዋንና እሺ ሔዋን አይተሃል? ሔዋን ምን አይታታል ወይ? አዎ መልኳን እንደዚህ ወይስ ስለ እርሷ ማንነት ነው? መልክስ ማንነቷን መልኳን አላየንም። እኔም አላየንም፣ ኢየሱስም አላያትም። እኔም ኢየሱስም እኩል ነን። በትምህርት ነው ያገኘናት ስለ እርሷ
አምላክ ገለጠልንና ቃልን እርሱንም በቀጥታ ለእርሱ ገለጠለት። እኔም በነቢዬ ሰለላሁ ዐለይሂ ወሰለም በኩል ገለጠልኝ። በቃል ደረጃ ነው ስለ ሔዋን የምናውቀው እኔና ኢየሱስ እኩል በሆነ ደረጃ። አንተ ከኢየሱስ በፊትም ነበርክ? እኔ ከኢየሱስ በፊት ነበርኩ፣ ከአብርሃምም ከነ ኖህ በፊት ሁላ ነበር። አሁን ላስረዳ ምን ለማለት እንደሆነ። እሺ ቤት አድርገው ኢየሱስ ክርስቶስ እውነት እውነት እላችኋለሁ እኔ ከአብርሃም በፊት አለሁ አላቸው። ታዲያ አንተ ከአብርሃም በፊት አለሁ ወይ ብላችሁ ጠይቁ። አዎ አለን። በስጋ በአካል ከሆነ የለሁም እኔ ከአብርሃም በፊት። ኢየሱስ ክርስቶስም እንዲሁ በአካል በስጋ ከሆነ የለም ከአብርሃም በፊት። መቼ ነው ከተባለ የኢየሱስ ክርስቶስ መጀመሪያው ከእናቱ ማህፀን ነው። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ለማን ነው ይሄ ቃል የመጣው? ለማርያም። ስለዚህ ከማርያም በፊት አልነበረም። ነገር ግን ከአብርሃም በፊት አለሁ ሲላቸው ከምን አንጻር ነው ከተባለ ያ ስጋ መጀመሪያ ከድንግል ማርያም ማህፀን ነው። ነገር ግን ሩህ ወይንም ነፍስ የምትባል ነገር አለ። ሩህ ወይንም ነፍስ የምትባለዋ ነገር ግን ከስጋ በፊት ቀድማ ትፈጥራለች። መቼ? ከአብርሃም በፊት። መቼ ነው የተፈጠረችው ከተባለ አዳም በተፈጠረበት ጊዜ አምላክ አላህ ስብሐነ ወተዓላ ከአዳም ጀርባ ዘሮችን ሁሉ ነፍሶችን ሁሉ በአንድ ፈጠራቸው። ይዛል አሁን ነፍሶች እንደ አዲስ እየተፈጠሩ አይደለም። አንድ የተፈጥሮ ጨርሰዋል። ገብታችኋል? እስከ ዘመኑ ፍጻሜ ድረስ የሚመጣው የመጨረሻው ሰው ነፍሱ ተፈጥሮ ተጨርሷል። በሰማይ ላይ ይገኛሉ። አንደኛው ሰማይ ላይ ናቸው። ስለዚህ እኔ ከአብርሃም በፊት አለሁ ብለህ አዲስ ነገር አይደለም። እውነት እውነት እላችኋለሁ እነሆ ከሰማይ መጥቻለሁኝ ወደ ሰማይ እሄዳለሁ ብል ችግር የለውም። መጀመሪያ ነፍሴ በሰማይ ነበረች። ከዚያ ከሰማይ መጣች። በእናቶቻችን ማህፀን ገቡ እነዛ ነፍሶች። ሰው ሆነን ምድር ላይ መጣን። ስጋችን የጀመረው ግን ከእናታችን ማህፀን ነው። ገብታችኋል? ከዚያ ወደ ሰማይ እንመለሳለን። አዎ ወደ ሰማይ እንመለሳለን። ስለዚህ ያ ነው። ታዲያ ክርስቶስ እዚያ ጋር ሊያሳምናቸው የፈለገው ምንድን ነው? አይሁዶችን ከተባለ ክርስቶስነትን ነው። አላመኑለትም እነዚህ ሰዎች። ነገር ግን ወደ አብርሃም ራሳቸውን ሲያስጠጉ ጊዜ አብርሃም ቀኔን ያይ ዘንድ ሐሴት አድርጓል አላቸው። እርሴን እኔን ያይ ዘንድ አይደለም፣ ቀኔን ያይ ዘንድ አለ። ወደፊት የክርስቶስን ቀን አይቷል በትንቢት መነጽር። ማን? አብርሃም። አየም ደስ አለውም አለ። በቃ ስለ ኢየሱስ ክርስቶስ እንደሚመጣ ያውቃል። ያ ነው የሀገር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ እንደዚህ ብለዋል ወይ? ነቢዩ ሰለላሁ ዐለይሂ ወሰለም እኔ ከአብርሃም በፊት ብቻ ሳይሆን ያሉት አዳም ገና በስጋና በመንፈስ መካከል ሳለ እኔ ያለሁ ብለዋል። ነቢይ ነኝ የዛን ሁሉ ብለዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ የዛን ያለው። እሺ እናምልካቸው። ምክንያቱም ከአብርሃም በፊት ስላላመለካችሁት እኔ ከአዳም ገና በስጋና መንፈስ መካከል ሳለ ነበርኩኝ አሉ። በለጡ። ከዚያ ምን ለማለት ፈልጎ ነው ክርስቶስ የሚለውን ተረዱት። የምትወዱት ከሆነ ወላሂ ተረዱት፣ ግን አትወዱትም። የአባቶቻችሁን ትምህርት ነው የምትከተሉት። አሳቷችሁ። እርሱን አምላክ ለማድረግ ጥቅሶችን እየቆለመሙ ሰጧቸው። ይህ አምላክነቱን ያሳያል፣ ይህ አምላክነቱን ያሳያል። እኔ አምላክ አለኝ እያለ በግልጽ ሙሕከም በሆነ ቃል የተናገረው ግን አትቀበሉት። ክርስቶስ አምላክ አለኝ ብሎ አስተማረ። ተሳስተሃል፣ አንተ ራስህ አምላክ ነህ አላችሁት። ክርስቶስ እኔ ሰው ነኝ አለ። ተሳስተሃል፣ ሰው ብቻ አይደለህም አምላክም ነህ አላቸው። ክርስቶስ እኔ ከራሴ ያነስ ላደርግ አይቻለኝም አለ። ትችላለህ አላቸው። ክርስቶስ አብ ከእኔ ይበልጣል አላቸው። አይበልጥህም፣ እኩል ናቸው አላቸው። ምን ይሻላል? አንድ የክርስቶስ ተቃዋሚ አድርጓችሁ ብቻ መጽሐፋችሁን አንብቡ፣ በደንብ አድርጋችሁ አስተምሩ። አንድ ጥቅስ ብቻ ይዞ መሩት ሳይሆን ሙሉ መጽሐፉ ምን ለማለት ተፈልጎበት ነው የሚለውን እንትን በሉት፣ ተረዱት። ጥያቄ ያለ ጠይቅ። እናውቃለን። እናንተ መቼም የእናንተ ቁርአን አትጠቅሱም፣ የእኛ መጽሐፍ ነው የምትጠቅሱት። እሺ ከቁርአን ምን ልጥቀስ? ኢየሱስ ነው መሐመድ ነው መጀመሪያ እዚህ ምድር ላይ መጀመሪያ እዚህ ምድር ላይ የመጣው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነብዩ መሐመድ መጀመሪያ ኢየሱስ ነው የመጣው። አይደለም። ኢየሱስ ክርስቶስ ነው መሐመድ ነው ቀድሞ የመጣው ትምህርት የሰጠው ለምድር። ኢየሱስ ክርስቶስ ነው መጀመሪያ የመጣው። ከዚያ በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም የመጣው። ከዛስ የኢየሱስ ትምህርት ትቀበላላችሁ በሙሉ? የትኛውን ትምህርት? ሙሉ እሱ ያስተማረው የትኛውን? ለምሳሌ ጥቀስልኝ። ለምሳሌ አሁን ሲጋ እኔ መንገድም ህይወትም ነኝ ያለበት ቦታ ምን ለማለት ፈልጎ ነው? እስኪ ያስረዳል። እዛ ላይ ምን ለማለት እንደፈለገ
ከኔ ውጪ ሌላ መንገድም የለም፣ ወደ አብ የሚመጣው ሌላም የለም። ወደ አብ የሚያስገኝ መንገድ የኔ ትምህርት ነው። የኔ ትምህርት ስሙ ማለት ፈልጎ ነው። እንደ በአማርኛ በኦሮመኛ ቢሆን በጣም ጥሩ። ስለዚህ ወደ ማን የሚወስድ መንገድ ነው? ኢየሱስ ክርስቶስ ወደ አብ አይደለ? አብ ምንድን ነው? ወደ አብ ምንድን ነው? አብ እሱ ነው ኢየሱስ። አብ ራሱ ኢየሱስ ክርስቶስ ነው። ከየትኛው ቤተ እምነት ነው? ኦርቶዶክስ ነው ፕሮቴስታንት ነው? ኦሊጂሰስ እኔ ኦርቶዶክስ ነኝ። ኦርቶዶክስ ነው። አብ ራሱ ኢየሱስ ነው። ኢየሱስ አብ እኔ ውስጥ ነኝ፣ እኔ አብ ውስጥ ነኝ አላለም። ስለዚህ ኢየሱስ ክርስቶስ ሲመታ ጊዜ በጥፊ አብ ራሱ እየተመታ ነው ማለት ነው አይደለ? አይሁዶች ሲመቱት በጥፊ አብ ራሱ እየተመታ ነው። እሺ ኢየሱስ ክርስቶስ ምራቅ ሲተፋበት ጊዜ እንደ መጽሐፍ ቅዱስ ምራቃቸውን ተፍተውበታል አይደል? አይሁዶች የዛኔ አብ ላይ ነበር ሲተፉ የነበረው ማለት ነው። አዎ አንድ ነው። ኢየሱስ ክርስቶስ መስቀል ላይ ሲሰቀል አብም አብሮ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል። ሶስቱም በሶስትነት አንድ ሶስቱም ተሰቅሏል፣ አብም ተሰቅሏል፣ ኢየሱስም አዎ በሶስትነት በአንድ ተሰቀሉ። ግን እዛ ላይ የሰቀሉት ስጋ ነው እንጂ አምላክ አይደለም። አምላክ አይሞትም። ስለዚህ አብ አልተሰቀለም አይደለ? አምላክ አይሞትም። አብ ተሰቅሏል አልተሰቀለም? ኢየሱስ አብ እኔ ውስጥ ነኝ ስላለ አብሮ ነው። ልጁ ትክክል ነው። በመጽሐፍ ከሆነ በእኔ ውስጥ አብ በእኔ እንዳለ ሆኖ እኔ በአብ እንዳለሁ ብሎ ተናግሯል። ስለዚህ መስቀል ላይ ሲሰቀል ጊዜ በእኔ ውስጥ አብ አለ ስላለ አብሮ ተሰቅሏል። ትክክል